በስተ መጨረሻም መድብል ቅድስትን ከብሩክ ጋር የሚጋቡበትን ቀናትና ወራት አቅደው እንዲገናኙና እንዲሁም አዲስ እቅድና ዓላማ እንዲኖራቸው ተነጋግረዋል። ትና ኤፍራታም የሚሆኑት ግራ ተጋብተው ቆመው በሚመካከሩበት ጊዜያት በዝንገት አጠገባቸው ተገኝቶ እንዲሁም ኤፍራታ ትፈራውና የምትጨነቅበት ነገር ስላለ በተደጋጋሚ ማህሌት ብሩክን ይቅርታ ልጠይቅ እያለች ስታወራ ነበር። በስልክም ደውላ ሞገስን ያደረገችው ድርጊትና ያጠፋችውን ጥፋት ይቅርታ ብላለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰቡን እንዲሁም ለምታበረታቱኝ እና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። ምሳሌ ድራማ ባለፈው ቪዲዮአችን ላይ እንዳየነው ቅድስትና ብሩክም ወደፊት እንደሚያጋባቸው መድብል እየተነጋገረና እንዲሁም እቅድ እያወጣ እንደነበረ፣ ማህሌትም አሁን ላይ ከዝና ጋር የምትሰራው ስራ ምንም ስላልተሳካላትና ስላልሆነላት በድጋሚ መታ ብሩክን ይቅርታ እንድትል ፍላጎቱን አይተነዋል። ኤፍራታን በተደጋጋሚ እባክሽን አንቺ የሚወድሽና የሚያፈቅርሽ ከሆነ መቼም ቢሆን እላንቺ ቂም አይዝብሽም፣ ሄደሽ ይቅርታ በይና ወደ ነበረው ህይወትሽ ተመለሽ እያለች ኤፍራታ በተደጋጋሚ ለቅድስት ለማህሌት ስትነግራት አይተን ነበረ። በዛሬው ቪዲዮዎች ላይ ደግሞ መድብል ብሩክንና ቅድስትን የሚጋቡበትን ቀናትና ወራት አቅዶ ወደፊት በፍጥነት እንዲሆንና እንዲሁም ደግሞ ለምሳሌም ይፋ እናት ልትሆንሽ ነው በማለት ሲነግራትና ሲያስደስታት ነበረ። ለዳጣም ድምጣዊ እንደሆነና እንዲሁም ወንድሙና ወይም ጓደኞቹ ባገቡ ጊዜ ሰርጋቸውን እንደሚያደምቅላቸውና እንዲሁም ድምፃዊ እንደሆነ ለዳጣ እያሳያትም ነበር። ይህንንም ድምፅ እያሳያትና እንዲሁም ያሰማት ብሩክ ከቅድስት ጋር ሲጋቡ እንዲህ አድርጌ እዘፍንላቸዋለሁ አዳምቅላቸዋለሁ በሚል ምክንያት ነበርና በእርግጥ መድብል ብዙ መከራና ስቃይ አይቶ ወንድሙን ለማስፈታት ችሏል። አሁን ላይ ደግሞ ከቅድስት ጋር እንዲጋቡና በአንድ ላይ እንዲሆኑ ለሚያደርገው ጥረት በጣም አሪፍ የሆነ አስተያየትና እንዲሁም ማስተሳሰብ ነው። ብሩክም በቤት የነበረበት ህመሙ በጣም ከባድ ቢሆንም እንኳን አሁን ላይ ግን ተሽሎት መናገርም ራሱ ተነስቶ መንቀሳቀስም ችሏል። ቅድስትም ይህንን እንደዚህ ሆኖ በማየቷ በጣም ተደስታና እንዲሁም ከደስታዋ እየበለጽ የምታደርገው ግራ ተጋብታ ነበር። እዛ በመጣችበትም አግዳሚ ላይ ከእንግዲህን አንተ ከተሻለና ከዳንክልኝ እኔም የራሴን ህይወት ለመምራት ይቀለኛል ብላ ብትነግረውም እንኳን ያው ከብሩክ ጋር እንደማትለይ እንኳን ብታውቅም ውስጧ ግን ጥርጣሬ ስላደረባት በይፋ ከአንተ ጋር ነኝ የሚለው ቃል አልወጣትም። መድብል ግን ብሩክ እና ቅድስት እንደተፋቀሩ አስቀድሞ ነቅቷል። እንዲሁም ውስጡ የነገረው ይመስል በቃ ምንም ነገር ቢፈጠር አውቄያለሁ የሚል ንግግር ነበር። አሁን ላይም ደግሞ ስለተዋደዱና ስለተፈቀሩ ተጋብተው በአንድ ላይ መኖር አለባቸው የሚል እቅድና ዓላማ ስላመጣ በስልክም ደውሎ ሞገስን ከእንግዲህን በኋላ ቅድስትና እንዲሁም ደግሞ ብሩክ በአንድ ላይ እንደሚኖሩ ፍቅረኛሞችም እንደነበሩ ይነግረዋል። ሞገስም በተፈጠረው ነገር ተገርሞ አይ ድሮውንም እኮ ጠርጥረን ነበረ፣ ይፋ የወጣ ነገር የለም እንጂ እንደተፋቀሩ ግን አስታውቆባቸዋል። መልካም ፍቅር፣ ወደፊት ደግሞ አግብተው እንዲሁም ባንድ ነው መልካም ልጆች እንደሚያመጡ ተስፋ አለን በሚል ጥሩ አስተያየት ባለው ገልጾላቸዋል። መልካም ምኞቱንም አጋርቷል። አሁን ላይ ግን ብሩክ ተረጋግጠና እንዲሁም ያልተዘጋ ፋይል እንዳለ ይታወቃል። እሱም ምሳሌ የሕክምና ጉዳይ ስታደርግ በነበረበት ጊዜ የታከመችበትን ብር ለማምጣት ምን አይነት ስራ እና እንዲሁም ምን አይነት ዘዴ እንዴት ተጠቀመ ስለማይታወቅ፣ ስለዚህ አሁን ላይ ደግሞ ከበሽታው ክንስ ታገግምና ከተነሳ ይህ ነገር
እንዴት ሊሆን እንደቻለ በእርግጥ ለመድብልም ሆነ ለጓደኛው ለሞገስ አስረድቶ የሚፈጠርና እንዲሁም የሚስተካከል ነገር ካለ እንዲስተካከል ካልተደረገ አሁንም ማህሌት የቻለችውን እየጣረችና እንዲሁም ደግሞ ህይወታቸውን ለማጥፋት የማትታገለው ነገር ስለሌለ ሁሉንም ነገር በጥንቃቄ እንዲሆን ለማድረግ መድብል እየሞከረ ነው። መድብል የወንድሙን ህይወትን ለማስተካከል የማይጥረው ነገር ስለሌለ ይህንንም ደግሞ አሳክቶት ከቅድስት ጋርና ብሩክ በአንድ ላይ ሆኖ እንደምናያቸው ተስፋ አለን። ማህሌትም ግን ብሩክን መጥታ ይቅርታ ለመጠየቅ ዝግጁ እየሆነች እና አንዱ ፍላጎቷ እየጨመረ መጥቷል። ይህንንም ደግሞ ደጋግማ በስተ መጨረሻም ቢሆንም እንኳን ኤፍራታ አሁን ላይ ያለሽበት ህይወት በጣም የሚያስጠላ ስለሆነ ለአንቺ ምቾት ስላልሰጠሽ ወደ ድሮ ህይወትሽ ተመለሽ፣ እንዲሁም ብሩክ ስለሚወድሽ ይቅርታ ከጠየቅሽውና እንዲሁም የተጠፋውን በሙሉ ማንሽለት ይቅርታሽን ይቀበልሻል። ስለዚህ እንደምንም ጨከነሽ ይቅርታ በይና ወደ ነበረው ህይወቱ ተመለሽ ብላ ኤፍራታ ብትገፋፋትም ማህሌት ግን እፈርታለች። ነገሮችን ለማድረግ ቀላል ቢሆን እንኳን እሺ ባይለኝስ ከዛ ቢያባረረኝስ የሚል ፍራቻ አላት። እንዲሁም ደግሞ ከቤቱ ወጥታ ስለቆየች ከቤት ውስጥ ቅድስት ስለነበረ በረዥም ጊዜ የቆየችው ከቅድስት ጋር ተጋብቶ ቢሆንስ? ግን ብሩክ ራሱን የጠበቀና እንዲሁም ለክብሩ በጣም የሚጠነቀቅ ሰው ስለነበረ ሰራተኛ ላያገባ ይችላል በሚል ነበር ያለፈችው። አልገባትም። ሰው ስራ ክቡር ነው። የመስራትና ያለ መስራት ልዩነቱ ከፍተኛ ነው። ግን እየሰራ ሰው ደግሞ ምንም አይነትን ቢሆን እንኳን ሊናገሩትና እንዲሁም ሊገምቱት አይቻልም። ማህሌት መቼም ጊዜም ነገርና ሴራ ስለማያልቅባት አሁንም ደግማ ምን አይነት ተንኮል እንደሚመጣ አይታወቅም። ዝናም ኤፍራታን ለመያዝ እየፎከረ በሚገኝበትም ሰዓት ማህሌትም አሁን ላይ የማደርገው ግራ ተጋብቻለሁ እያለች ስትጨነቅ በነበረችበት ጊዜ ትንሽ ከቤት ወጣ ብሎ እረፍትና እንዲሁም ደግሞ በሚዝናኑበት ጊዜያቶች ላይ በዝንገት ተያስቡት ከዝና ጋር ተገናኝተዋል። ኤፍራታም ይህ ስላጋጠማትና ከዝና ጋር ፊት ለፊት ስለተገጣጠመች በጣም ድንግጣና እንዲሁም ደግሞ የምትናገረውም የምትራመደውም ጠፍቶባት በድንጋጤ ቁማ ነበር። ይህን ነገር ዝንገት ነው ማለት ቢቻልም እንኳን ታማኝነት ግን አይኖረውም። ማህሌት እኛ በዚህ ይሄር ነውና ብትለውስ እንኳን ምን የሚታመን ነገር አለ የሚልም አይነት የሚሰጡ ሀሳቦችና አስተያየቶች አሉ። ይህንንም አስተያየትና ሀሳብ ደግሞ ተቀብሎ ተግባራዊ ለማድረግ ችግር ነው። ማህሌት አሁን ላይ የምታደርገው ነገር ግራ ተጋብታና እንዲሁም ደግሞ ህይወት በስቁልቁል ብላባታለች። በእርግጥ መጀመሪያውኑ የሰራችው ስራና ያጠፋችው ጥፋት እንዲሁም ደግሞ ያደረገችው ድርጊት በሙሉ እንደሚጸጽታት ገና በይበልጥ እንደምትቆጭበት ሁሉም ያውቃል። አሁን ላይ ግን ብሩክ የግፉን አይቶ ቅድስትን የመሰለ የዋህና ታታሪ ሚስት ቀንቶታል። እሷን አይነት ሴት ማግኘት መታደለው ቢባል እንኳን የማያንስባት ናት። ብሩክ ብዙ አይነት ችግርና መከራዎች ቢፈራረቁባት እንኳን አንድ ቀንም ክፉ ቃል ወይም ደግሞ ትታ ለመሄድ አስባ አታውቅም። ሁሉንም ነገር ከጎኑ ሆና የሚፈጠረውን ነገር ለመዋጣትና ማስተካከል እንጂ የምጥረው እሱን ጥላ ለመሄድ እንዲሁም ደግሞ እንዲጎዳ አንድም ቀን ፈቅዳ አታውቅም። ማህሌት ግን ከዝና ጋርም ሆነ ሌሎችም ግብረ አበሮች እንዲሁም ጨካኝ አረመኔ ከሚባሉ ሰዎች ጋር በመገናኘት ሞገስንና ብሩክን በህይወት እንዳይኖሩ ለማጥፋት ነበር በከፍተኛ እየሰራችና እየጣረች የነበረው ላይ ነበር። ይህንንም ደግሞ የብሩክ ገንዘብ ይገባኛል፣ እንዲሁም ደግሞ ቤት ንብረት ሊሸጥ አይችልም፣ ልጁን የሚያሳክም ከሆነ በራሱ ፍላጎትና እንዲሁም ደግሞ በራሱ ምርጫ ያሳክም ብላ የተነሳችበት ነበር። በዛ ሰዓት ዝናም ሉላን በእጁ ስለነበረች ሞገስ እንዳይቀማውና ቢቀማው እንኳን እንዲትመለስለት ለማድረግ እንደመያዡ የተጠቀመበት ነገር አለ።
ሉላም ከሚያፈቅሩት ሰው ጋር እንጂ ከማያፈቅሩት ሰው ጋር ማንም ሰው ሊኖር አይችልም። ቢገደዱም እንኳን ለጊዜው እንጂ አብሮ የሚዘልቅ ሁኔታ አይነት አይገኝም እያለች በተደጋጋሚ ብትነግረው ዝና ግን ሊሰማትና እንዲሁም ደግሞ ፈቃደኛ ሊሆን አልቻለም። ከዛም በኋላ ጠፍታ ከቤት ለቃ በወጣችበትም ጊዜ ይህንን አይነት ውሳኔ ወስኖ ከማህሌት ጋር አብረው እንዲሰሩና እንዲሁም ደግሞ ችግር የመጣውንም ነገር አብረው እንደሚጋፈጡ ነበረ። አሁን ላይ ግን ብሩክ እንደምንም ብሎ ምሳሌንም አሳክሞ ከተመለሰ በኋላ ይህን አይነት የእገታና እንዲሁም የእንግልት ስቃይ መከራ የበዛበት ቢያጋጥመውም እንኳን በወንድሙና እንዲሁም በጓደኞቹ ብርታት ሊወጣ ችሏል። ስለዚህ ሁሉ አሰቃቂ ነገሮች ከተደረጉና እንዲሁም ካለፉ በኋላ ይቅርታ ተብሎ ወደ ኋላ የሚመለስበት ነገር የለም። አንድ ሰው ይቅርታ ሲል እያደረገውን ነገር በሙሉ ሁለተኛ ላይ ደግሞ ለወደፊት ደግሞ ተስተካክሎ በተሰጠበት አቅጣጫ ለመስራት እንጂ ልክ እንደ ድሮ ተመልሳ ባልና ሚስት ወይም ደግሞ ፍቅረኛ ማቾች ይሆናሉ ማለት አይደለም። ይቅርታ መደራረግ በእርግጥ ትልቅነት ነው። እንዲሁም ደግሞ የመሸነፍን አይነት ነገር እንኳን ቢታይበትም ግን ማንኛውም ሰው ለሚወደውና ለሚፈልገው ሰው ደግሞ ብዙ ዋጋና ስቃይ መከራ በልቶ ነው። ስለዚህ ማህሌት አሁን ላይ የምታደርገው ነገር ግራ ገብቷታል። ዝናም አሁን ላይ ሉላን ሊተዋት እየፈለገ ይመስላል። ከእንግዲህን ወዲያ ባልፈልጋትስ እኔን ጥላ ከሄደች ምን ላገኝ ወይስ ደግሞ የት ላገኛት እያለ የራሱን አቅጣጫ ለመቀየስ ፈልጓል። አንድ ቆንጅዬ ልጅ ወደ አረብ ሀገር ትሄዳለች በማለት ከቤተሰቦቿ ነጥለው ባመጡባት አጋጣሚ ላይ እሷም እንደ ድል ሆኖ ከዝና ጋር አገጣጥሟት፣ ዝናም መቼም ለሰው ልጅ ምንጊዜም ጥሩ ነገር አስቦ ስለማያውቅ አሁን ደግሞ ከቤቱ አድርጎ እያሰቃየትና እንዲሁም ደግሞ የምትፈልገውን ነገር በሙሉ እንደማትሰራ አስፈራራትና እንዲሁም ደግሞ እያስጨነቃት ነው። ስለዚህ ዝናም አሁን እቤት ያገታትን ልጅ ተስማምቶና እንዲሁም ደግሞ በፍቅር ለመሞከር ከተቻለ እሷ ጋር ተሆነ ሉላን ሊተዋት ይችላል የሚል የሁላችንም አስተሳሰብ አለ። ያው ሞገስም በጭካኔና እንዲሁም በድፍረቱ ከህመሙ እንዲመለስ ከሆነም በኋላ ሉላ ግን ወዴትም ትሄድና ማንም ሰው እንዳይባት አልፈልግም። ሉላ ግን ብዙ ጭንቀቶችና መከራዎችን በሆዷ አምቃ የምትንቀሳቀስ ጀግና ሴት ናት። አሁን ላይ ካጠገቧ ማንም ሰው ጓደኛ ነኝ ብሎ የሚመጣ የለም። እራሷ ምንም ሰው እንደሌላት ብቸኛ ሆና የምትሰራው ምንም አይነት በህይወቷ የማይጸጸትበት ነገር ላይ ስለሆነ ነው። ስለዚህ ማህሌት አሁን ላይ ተመልሳ እውነት ብሩክን ይቅርታ ብጠይቀው ይቅርታውን ይቀበላት ይሆን? ይህንን ተቀበለ ማለት በእርግጥ አንዳንዴም ብዙ የሚወሩ ስህተቶችና ተረቶች አሉ። ከዛ ውስጥ አንዱ ይቆጠራል ተብሎ የማይታሰብም። ስለዚህ አሁን ላይ ቅድስትና ብሩክም ተጋብተው እና በአንድ ሲኖሩ ለማህሌት ማሳየት አለባቸው። ማህሌትም ብዙ አይነትና ስቃይ መከራ አብልተው እንዳሳለፈችው ጊዜ ሁሉ አሁን ላይ ደግሞ ምን አይነት ህይወት ላይ እንዳለ ማወቅ አለባት። አደያ ሁልጊዜም የእኛን አገር እንደ ሌላ ነገር ሩብናል ብትለውም እንኳን እንዲሰማት አይችልም። አሁን ላይ መድብል የራሱን ትቶ ለወንድሞቹ ብዙ ዋጋ እና መስዋዕትነት እየከፈለ የሚገኝበት ላይ ነው። በተያዘና በታሰረ ጊዜ ብዙ የከፈላቸው መስዋዕቶች ስላሉ ያንንም ደግሞ ብሩክ ቁሞ አንድ ቀን ሁሉም ነገር በሙሉ ጤንነቱ ከመልሶ የወንድማዊነቱን እንዳለ ሆኖ ግን የሚያመሰግነውና ላደረገለት ነገር በሙሉ እንደሚያመሰግነው በተስፋ እንጠብቃለን። ማህሌትም ግን ይህን ሁሉ ጥፋት ካጠፋሽ በኋላ ይቅርታ ብለሽ ወደ ብሩክ ባትመለሽና ሌላ ችግርና ዛዛታ ባትፈጥሪ አሪፍ ነው የምለው። ኤፍራታንና ማህሌትን በአንድ ስላገኛቸው ግን አንድ ነገር አሁንም ልኳቸው እና አዟቸው እንደሚመለስ ምንም ጥርጥር የለውም። ዝና የሚያዘውና የሚልከው ምንም ነገር አታውቅም። ስለዚህ አሁን ላይ ደግሞ ምን ታዘውና ምን አመላክቷቸው እንደመጡ አይታወቅም። የሚፈጠረውን ነገር አብረን እናያለን።
ውድ ቤተሰቦች አብራችሁ ስለነበራችሁና ስለቆያችሁ ከልብ አመሰግናለሁ። መልሰን እስከምንገናኝ መልካም ጊዜ